በዛሬው ክላሳችን የፋላሲ ፋይናል ኤግዛም ኩዌሽኖችን አብረን እንሰራለን። ሰላም እንዴት አላችሁ? ኃይሌ ነኝ። በዛሬው ክላሳችን ምን ያክል ፋላሲ ቀላል እንደሆነ አሳያችኋለሁ። ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ በመሆን አብረን እንማማራለን። ወደ ክላሳችን። በዩኒቨርሲቲ ውስጥ የፍሬሽማን ተማሪ ሆናችሁ ፈርስት ሴሚስተር ላይ ለፋይናል ኤግዛም ስትዘጋጁ ኦልሞስት 35% በላይ የሚሆነው የፋይናል ኤግዛም ጥያቄ የሎጂክ ኤንድ ክሪቲካል ቲንኪንግ 35% የሚሆነው ጥያቄ የሚወጣው ከፋላሲ ነው። ስለዚህ እነሱ ፋላሲዎች እንዴት መለየት እንችላለን የሚለውን ነገር አብረን ጥያቄ እየሰራን እናያለን ማለት ነው። ሁሌም እንደምናደርገው መጀመሪያ ትዕዛዞቻችን እናነባለን። ምክንያቱም ትዕዛዝ ማናነብ ከሆነ ብዙ ጊዜ የተለያዩ ስህተቶችን እንፈጥራለን ማለት ነው። አብሶ ዩኒቨርሲቲ ላይ ስትሆኑ መምህራን ብዙ ትሪክ የሆኑ ነገሮችን ትዕዛዝ ላይ ያስቀምጡና በዛ እንድትሸወዱ ያደርጓቸዋል። የመረጣችሁትን መልስ ትክክል እያለ ትዕዛዙን ባለማንበብ ብቻ ብዙ የምትሳሳቱ ነገር ስለሚኖር መጀመሪያ ትዕዛዝ ብታነቡ የተሻለ ነው ብዬ አስባለሁ። choose the best answer from the following questions and give your answer the separate answer sheet. So question number 1, each player on the football team is outstanding, hence the team is itself outstanding. What is the nature of the fallacy? A, equivocation, B, amphiboly, C, composition, ዲ ዲቪዥን፣ ኢ ኮምፕሌክስ ኩዌሽን ማለት ነው። የጥያቄው ሀሳብ ምንድን ነው? የመጀመሪያው ጥያቄ እያንዳንዱ ተጫዋች ጎበዝ ነው፣ ስለዚህ ቡድኑ ጎበዝ ነው ይላል። ይህ ኮምፖዚሽን ይባላል። ምክንያቱም አንድን ነገር ለብቻው ፓርት ያለውን ጥራት ለጠቅላላው ሆል ቡድን መስጠት ስህተት ነው። ምክንያቱም አሁን አንድ ተጫዋች ከአንድ ቡድን መሃል ወይም ከእናንተ ክላስ መካከል አንድ በጣም ጂኒየስ የሆነ ተማሪ ቢኖር የእሱን ጂኒየስ እንደተጠቅሞ ሙሉ ክላሱ በሙሉ ጎበዝ ነው ማለት ስለማንችል አሁን እዚህ ጋር እየተጠቀመበት ያለው እንዴት ነው? አንድ ተጫዋች ፓርት ቱ ጄኔራል ነው እየሄድ ያለው እና ፓርት ቱ ሆል ማለት ነው። አንድ ሰው ወዴት ነው እየሄድ ያለው? አንድ ተማሪ ብቻ ጎበዝ ስለሆነ ከክላሳቸው ውስጥ ሌሎችም ተማሪ ሙሉ የክላሱ ተማሪ ጎበዝ ነው የሚል ጀነራላይዜሽን ወይም ደግሞ ከፓርት ቱ ሆል ነው። ስለዚህ ይሄም ተብሎ ይጠራል ማለት ነው፣ ኮምፖዚሽን ተብሎ ይጠራል ማለት ነው። ለጠቅላላው ሆል ቡድን መስጠት ስህተት ስለሆነ ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ የሚሆነው ማን ነው? ሲ ኮምፖዚሽን ይሆናል ማለት ነው። ኮምፖዚሽን ፋላሲ ደግሞ የት ይገኛል ከተባለ በባለፈው ከቪዲዮ ባየነው መሰረት ኮምፖዚሽን ፋላሲ የሚገኘው ከሊንጉስቲክ ፋላሲ ውስጥ ወይም ደግሞ አራተኛው የፋላሲ አይነት ሊንጉስቲክ ፋላሲ ኦር ላንጉጅ ፋላሲ ውስጥ እናገኘዋለን። ኢኮቮኬሽን፣ ኮምፖዚሽን እነሱንም በሁለት አምፊቦሊ ብለን በባለፈው አይተናቸው ነበርና ስለዚህ ኮምፖዚሽን የምናገኘው ሊንጉስቲክ ፋላሲ ላይ ይሆናል ማለት ነው። ኩዌስችን ነምበር 2, the German are most Lutheran. Karl is a German. Accordingly, Karl is most Lutheran. What kind of fallacy is it? A, appeal to force. B, appeal to ignorance. C, appeal to pity. D, composition. E, division ማለት ነው። ጥያቄው ምንድነው የሚላችሁ መሰላችሁ? ጀርመኖች በአብዛኛው ሉተራውያን ናቸው። ካርል ጀርመናዊ ነው። ስለዚህ እሱ ሉተራውያን ነው፣ ከሉተራውያን ወገን አንዱ ነው የሚላችሁ ጥያቄው። የቡድኑን ባህሪ ለአንድ ግለሰብ ያለ ማስረጃ መስጠት ምን ተብሎ ይጠራል ብለናል በባለፈው። የሆነ ቡድን አለ፣ የዛም ቡድን ካለምንም ማስረጃ ለአንድ ግለሰብ ውስጥ የምንሰጠው ከሆነ እሱ ምን ተብሎ ይጠራል? ዲቪዥን ተብሎ ይጠራል ማለት ነው። ይህንንም አሁን የት ነው እናገኘው? አት ሊንጉስቲክ ፋላሲ ወይም ደግሞ ላንጉጅ ፋላሲ ውስጥ እናገኘዋለን ማለት ነው። ሶ the correct answer for this question will be E, division ይሆናል ማለት ነው። question number 3, what is the nature of fallacy ይላችኋል። God exists because of the Bible says so. But how do I know that what the Bible says is true? ብሎ ይጠይቃል አንድ ሰው። ከዛ በኋላ መላሹ ምን ይለዋል? because it is God's word ብሎ መልስ ይመልስለታል ማለት ነው። ምን ማለት ነው? ጥያቄውን በደንብ ለማብራራት ስንሞክር እግዚአብሔር አለ ምክንያቱም መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ እውነት ነው ምክንያቱም የእግዚአብሔር ቃል ነው ይላል። ይሄ ምን መሰላችሁ? በክብ ውስጥ መዞር ያን ሪዝኒንግ ሜትር ተጠቅመን አሁን ሰውየው ምንድነው ከዛች ሪዝኒንግ ሜትር ከመጽሐፍ ቅዱስ አልወጣም፣ እዛው ውስጥ ነው የሚሽከረከረው። ሰው በክበብ ውስጥ መዞር ወይም ደግሞ ሰርኩላር ሪዝኒንግ ብለን በባለፈው የተመለከትነው አለ። እሱ ማን ነው? ሰርኩላር ሪዝኒንግ ብለን ያየነው ቢጊኒንግ ዘ ኩዌሽን ማለት ነው። ሶ ዘ ኮሬክት አንሰር ፎር ዲስ ኩዌሽን ዊል ቢ ቢጊኒንግ ዘ ኩዌሽን ማለት ነው። ግን አሁን እዚህ ጋር ቢጊኒንግ ዘ ኩዌሽን የትኛው ፋላሲ ውስጥ ይገኛል ብለን ከተጠየቅን ቢጊኒንግ ዘ ኩዌሽን የሚገኘው ፋላሲ ኦፍ ፐርሰፕሽን ውስጥ ይሆናል ማለት ነው። ስለዚህ ፋላሲ ኦፍ ፐርሰፕሽን ውስጥ የሚገኘው ቢጊኒንግ ዘ ኩዌሽን ይሆናል አንሰራችን። ሶ ዘ ኮሬክት አንሰር ፎር ዲስ ኩዌሽን ዊል ቢ ቢጊኒንግ ዘ ኩዌሽን ማለት ነው። ስለዚህ ፋላሲን በምትሰሩበት ወቅት ሁሌም መመልከት ያለባችሁ ነገር ምንድነው? ኪወርድ ነው የምትፈልጉት። ኪወርድ ማለት ከዛ ከተሰጠው ስቴትመንት ውስጥ ያለች
የተለየች ማመልከቻ ቃል አለች። ሁሉም ፋላሲዎች የየራሳቸው የሆነ ማመልከቻ አላቸው። ቅድም ለምሳሌ ስንመለከት የመጀመሪያውን ጥያቄ ስንመለከት ከፓርት ቱ ሆል ወይም ደግሞ የአንድን ግለሰብ ባህሪ ወደ ጄኔራል ሲወስደው ወደ አጠቃላዩ ሲወስደው ተመልክታችኋል። ስለዚህ ያቺ ምንድናት ከተባለ ኪወርድ ናት። ያን ፋላሲ የምትለዩበት ኪወርድ ተብሎ ይጠራል ማለት ነው። ስለዚህ እነዛን ኪወርዶች ቶሎ ሙሉ ጥያቄውን ከማንበብ ይልቅ እነዛን ኪወርዶች ቶሎ ብላችሁ መፈለግ እናንተ ጥያቄውን ቶሎ እንድታገኙት ወይም ደግሞ መልሱን ቶሎ እንድታገኙት የሚያደርጋችሁ ነገር ቢኖር እዛ ጥያቄ ላይ ወይም ደግሞ ከተሰጠው ሪዝን ስቴትመንት ላይ ያሉትን ኪወርዶች በፍጥነት መለየት ነው ማለት ነው። Question number 4. Have you stopped beating your wife? Contain implicit flawed arguments that could be an instance of ይላል ጥያቄው። ስለዚህ ይሄ ጥያቄ ምንድን ነው የሚለው ፍሬ ሀሳቡን መጀመሪያ እንረዳው። አራተኛው ጥያቄ እንደሚለው ከሆነ ሚስትህን መደብደብ አቆምክ ወይ የሚል ጥያቄ ነው የቀረበለት። ይሄ ኮምፕሌክስ ኩዌዥን ብለን የምንጠራው ማለት ነው። አዎ ብንልም ለእኛ ጉዳት አለው፣ አይደለም ብንልም ለእኛ ጉዳት ያለው ጥያቄ። ይሄ ጥያቄ ታይፕ ምን ተብሎ ይጠራል? ኮምፕሌክስ ኩዌዥን። አሁን ምንድነው ሰውየው ሚስትህን መደብደብ አቆምክ ካለ ወይ ብሎ የጠየቀው። አዎ ካለ በፊት ላይ ይደባደብ ነበር ወይም ትደበደብ ነበር ሚስቱ ማለት ነው። አይ ካለ ደግሞ አሁንም እየደበደብካት ነው ማለት ነው። ስለዚህ ሁሉንም አዎ ብንልም እምቢ ብንልም ለእኛ ምንድን ነው የሆነ መጥፎ የሆነ ኮንስኩዌንስ ነው የሚያስከትልብን። ስለዚህ መልሱ ምንም ይሁን ጥፋተኛ የሚያደርገን ነው። በሁለቱም አቅጣጫ ለእኛ ወጥመድ ነው። ስለዚህ ይሄ ተብሎ የዚህ አይነት ጥያቄዎች ደግሞ ተብሎ ይጠራሉ? ኮምፕሌክስ ኩዌሽን ተብሎ ይጠራሉ ማለት ነው። ሶ ዘ ኮሬክት አንሰር የሚሆነው ማን ነው? ዲ ኮምፕሌክስ ኩዌሽን ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። አምስተኛ ዮር ሆኖር ኢትስ ትሩ ዛት አይ ኪልድ ማይ ፓረንትስ I fully admit that I murdered them in cold blood, but I should get a light sentence. After all, I am an orphan. What kind of fallacy is committed? የሚላችሁ አሁን አምስተኛው ጥያቄ የሚላችሁ ምንድን ነው? ወላጆቹን ገድሎ እባካችሁ እዘኑልኝ እኔ ምስኪን ነኝ የቲም ኦርፋን ነኝ የሚል ሰው አፒልቱ ፒቲ እየተጠቀመ ነው ያለው። ቤተሰቦቹ ምናምን ከገደለ በኋላ በፍርድ ቤት እስካቀረበ በኋላ ምን እያደረገ መሰላችሁ? ዳኞቹን የኦርፋን ወይም ደግሞ የቲም ስለዚህ ምን አድርጉኝ እኔ አትክሰሱኝ ወይም ደግሞ አትፍረዱብኝ እያለ ሰዎችን ስሜታቸውን እየነካ እነሱን አሳዝኖ ለማስቀረት እየሞከረ ነው። እና ከተሰጡ ምርጫዎች መካከል የመጀመሪያው ኤ ምን ይለናል? አፒል ቱ ኢግኖራንስ፣ ቢ አፒል ቱ ፎርስ፣ ሲ አፒል ቱ ፒፕልስ፣ ዲ አፒል ቱ ፒቲ፣ ኢ አርጊመንት አጌንስት ዘ ፐርሰን ማለት ነው። ስለዚህ ትክክለኛው መልስ የሚሆነው ማለት ነው አፒል ቱ ፒቲ ወይም ደግሞ የማሳዘን አፒል ቱ ፒቲ ወይም ደግሞ የማሳዘን ፋላሲ ወይም ሰዎችን በማሳዘን አንጀታቸውን በመብላት ትክክል ባልሆነ መንገድም ቢሆንም እንኳን ኮንክሉዥናችን እንዲቀበሉ ማድረግ ምን ተብሎ ይጠራል? አፒል ቱ ፒቲ በመባል ይታወቃል ማለት ነው። ኩዌስችን ነምበር 6 ኢንቴሊጀንት ሪፋይንድ ፒፕል ኢንሲስት ኦን ዘ ቤስት ዌይ ኤንድ our old world mirror is the best read wine available obviously. Old world mirror is for you. So question number 6 የሚላችሁ ምንድነው? ጥያቄውን ስንረዳው ስለዚህ አሁን ምንድነው እየተፈጠረ ያለው? ጥያቄውን ለመረዳት ስንሞክር ሰዎች ወይም ምርጥ ሰዎች ይህንን ወይን ይጠጣሉ፣ አንተ ምርጥ ከሆንክ ይህን ጠጣ ነው እያለ ያለው ሰውዬው። ስለዚህ ምንድነው ይሄ እየተፈጠረ ያለው? አንተ ምርጥ ከሆንክ ይህን ጠጣ። ይህ ስኖበሪ በመባል ይታወቃል። በባለፈው ስናወራ ራሳቸውን ከፍ አድርገው ከሚያዩ ሰዎች ጋር ለመመደብ ስንል የምንሳሳትበት የአፒል ቱ ፒፕል አይነት ነው። እሱ ማነው? ስኖበሪ ማለት ነው። ክላስ በመስጠት ስፔሻል ክላስ፣ ይሄ በጣም ፌመስ ለሆኑ ለዘኞኞች የተዘጋጀ ነው። በጣም ስፔሻል ታይፕ ላላቸው ለሚገርሙ ሰዎች የተዘጋጀ እቃ ነው በማለት ሰዎችን ምን ፋላሲ እንዲፈጥሩ ማድረግም ተብሎ ይጠራል፣ ስኖበሪ ተብሎ ይጠራል ማለት ነው። ስለዚህ ጥያቄያችን ላይ መልስ ከሚሆንልን መካከል ኤ ዲቪዥን፣ ቢ ኮምፕሌክስ ኩዌሽን፣ ሲ ፎርስ ዲቾቶሚ፣ ዲ ስኖበሪ ይሆናል ማለት ነው። ትክክለኛ መልሳችን ኢ ቫንቲ ነው የሚሆነው፣ አይሆንም፣ ዲ ስኖበሪ ይሆናል ማለት ነው። ሰባተኛ ጥያቄ ዘ ስኩል ኒድስ ኤ ፉትቦል ቲም አይ ሆፕ ዩ አግሪ ዋን ቲንግ አይ ካን ቴል ዩ ፎር ሹር ኢፍ ዩ ዋንት ቱ ፊት ኢን ዘ አራውንድ ሄር ዩ ዊል ሲ ዚስ ኢሹ ዘ ዌይ ዘር ኢዝ ስቶፍ አስ ዱ ኤንድ ዊ ኦል ቲንክ ዘ ስኩል ኒድስ ኤ ፉትቦል ቲም። አሁን ደግሞ ይሄኛው ጥያቄ የሚላችሁ ምንድን ነው? ከእኛ ጋር መኖር ከፈለግ እንደኛ አስብ የሚል ማስፈራሪያ እየሰጡት ነው ለልጁ። አሁን የተፈለገው ምንድነው? በሀሳብ ከማሳመን ይልቅ በጫና ወይም በኃይል ሀሳብን ለማስቀየር መሞከር ነው። ግሩፑ ወይም ሜምበሩ ቲም ያስፈልገዋል፣ አባል ያስፈልገዋል። ነገር ግን አባሉን በብቃት ከመመልመል ወይም እንትን ከማለት ከመምረጥ ይልቅ ምን ማድረግ ይመርጣሉ? ከኛ ጋር መኖር ከፈለክ ወይም ደግሞ ቲም ውስጥ አብረን መቆየት ከፈለክ ምን ማድረግ አለብህ? የእኛን ሀሳብ አክሴፕት አድርገህ መቀጠል አለብህ። ከዛ ውጭ ግን ምን ትላለህ? ትባረራለህ እያሉ ኃይላቸውን እየጸገበሩበት ነው። ስለዚህ ኃይል ካለ ደግሞ ምንድነው ብያቸዋለሁ ባለፈው
አፒል ቱ ፎርስ ይሆናል ማለት ነው። ሀሳብን አመርቂ የሆኑ ምክንያቶችን አምጥቶ ከማሳመን ይልቅ ምን ማድረግ ሰዎችን ሀሳባችን በጉልበት እንዲቀበሉ ማድረግ ምን ተብሎ ይጠራል? አፒል ቱ ፎርስ መባል ይጠራል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ አፒል ቱ ፎርስ ይሆናል ማለት ነው። ኮሽን ነምበር 8 ስምንተኛው ጥያቄ ደግሞ ምንድነው የሚላችሁ? ማይ grandfather Joe is a child. No child should have to work for a living. So grandfather Joe should not have to work for a living ነው የሚላችሁ። ስለዚህ አጎቴ መስራት የለበትም አያቴ መስራት የለበትም ነው የሚላችሁ። አሁን እዚህ ጋር የተጠቀሙት ምንድን ነው? ሁለት ቻይልድ የሚል ነገር አለ። ቻይልድ የሚለው ቃል ምንድን ነው የሚለው? አንደኛ ቻይልድ የሚለው ነገር በእድሜ ትንሽ ወይም ህፃን የሚለውን ነገር ለማመልከት እንጠቀማለን። ሁለተኛ ደግሞ የዛ ቤተሰብ አባል መሆን ነው። ስለዚህ አሁን ጆ አያቱ ምን እንደሆን ትልቅ ሰው ህፃን መሆኑን ነው የሚያመለክተን ወይስ የቤተሰብ አባል መሆኑን ነው የሚያመለክተን? ስለዚህ በእንደዚህ አይነት ጊዜ የሚከፈጠረው ፋላሲ ደግሞ ምንድነው? አሁን እያደረገ ያለው ቃላትን አንድ ቃል ሁለት የሚያምታታ ትርጉም ሲሰጠን እሱ ምን ተብሎ ይጠራል? በፋላሲ ስትል ኢኩቮኬሽን ተብሎ ይጠራል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ ኢኩቮኬሽን ይሆናል ማለት ነው። ዘጠነኛ ዘ ታይፕ ኦፍ ፋላሲ ኮሚትድ ዌን አን አርጊወር ዲስቶርትስ አን ኦፖነንት አርጊመንት ፎር ዘ ፐርፐዝ ኦፍ ኢዚ attacking it is A. straw man, B. missing the point, C. the red herring, D. slippery slope። ስለዚህ መልሱ የሚሆነው ስትሮማን ነው። እሱ ለምን የሚለውን ደግሞ እንመልከት። መልሱ ስትሮማን ነው። ስትሮማን የሚሆነው ደግሞ ለምንድነው ከተባለ ማጣመም ወይም ዲስቶርሽን፣ ይህ ስህተት የሚፈጠረው የአንድን ሰው ሀሳብ እንዳለ ከመመለስ ይልቅ ሀሳቡን አውቆ በማጋነን ወይም በማጣመም ደካማ አስመስሎ ማቅረብ ሲሆን ነው። ቀላል ጥቃት ወይም ደግሞ ኢዚ አታኪክ ልክ እንደ ጭድ ሰው ማለት ብዙ ጊዜ ከእርሻ ውስጥ መካከል ወፎች ወይም እንትኖች እንደ አዝመራ እንዳይበሉ ተብለው በጭድ ተሰርቶ የሚቆም አሻንጉሊት አለ እና ያንን አሻንጉሊት እንደ ማጥቃት ማለት ነው። እውነተኛውን ሰው መታገል ስለከበደን ከጭድ የተሰራ አሻንጉሊት አቁመን እሱ እንደመደባደብ ማለት ነው። ለምሳሌ አንድ ሰው ለዩኒቨርሲቲ ተማሪዎች የትምህርት ግብዓት በነጻ ቢቀርብ ጥሩ ነው ብሎ ሀሳብ ቢሰጥ ተቃዋሚው አንተ የምትለው ሀገሪቱ በሙሉ በረሃብ እንድትሞትና ገንዘብ እንዲጠፋ ነው ብሎ ቢመልስለት ይሄ ስትሮማን ይባላል። ምክንያቱም የመጀመሪያው ሰው ሀገር ትጥፋ አላለም፣ ሀሳቡ ተጣሞበታል። ስለዚህ የሰውን ሀሳብ ሰብሮ አጣሞና ደካማ አድርጎ ማጥቃት ስትሮማን ፋላሲ በመባል ይታወቃል ማለት ነው።